ቆይ ለምንድን ነው ቅድም የመጣው ጊዜ ቤተሰብሽ ፊት ጉድሽን ያልዘረገፍኩልሽ? ኑሐሚን ላይኩን ቤት ውስጥ የለም። እባክሽን ይቅርታ አድርጊልኝ። ይቅር በይኝ። ቢሳካልሽ እኮ ልጄን ገለሹ ነበር። ኑሐሚን እኔም እኮ የልጅ ነገር ሆኖብኝ ነው። እባክሽን ይቅርታ አድርጊልኝ። ይቅር በይኝ። አረ ምጣት ያንጣባት። ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒ ሰጠችኝ። የኔ ነፍሰ ገዳይ ናት። ዳግም የምትናገረው ነገር እያሰብክ ቢገባ እኮ ይሄን ሁሉ ነገር ማድረገው ላንተ ስል ነው። እኔ እኮ በጣም ግርም የሚለኝ ወይ እንደ ሰው ወጣ ብለሽ ስራ አሰሪ ወይ አፍሽን አዘጊ። ቆይ እኔ ምን ያጎደልኩብሽ ነገር አለ? ያቺ ዝናሽ ደግሞ በጣም ተናዳብሻለች። ለማንኛውም መጠንቀቅ ሳይኖርብን አይቀርም። ምን ታመጣለች? ያው ዱርዬ ቀጥራ ካመጣችብንም ራሷ የሰጠችንን ገንዘብ ሰጥተን አባራቸዋለን። እንደዛ ከሆነ ታዲያ ምን አተረፍሽ? ያተረፍኩትን ማወቅ የምትፈልጊው? ያ ቤት ይታይሻል? ያ ቤት የኔ ነው። ከዚህ በኋላ አምራን ብዙም አታዋጣ። ስለዚህ አዲስ እርግብ ያስፈልግሃል ማለት ነው። የሆነ ነገር እንኳን ሲፈጠር በራ የምትመጣ እርግብ እኮ እኔ ዝናሽ ነኝ የሰው አውሬ። እንደውም ልንገርሽ አውሬዎች ካንቺ ይሻላል። ቢያንስ አውሬ አምሳያውን አይጎዳም። ምንድነው የተፈጠረው? ምንድነው ነው አባዬ? ንገሩኝ። ሰላም አይደለም እንዴ? እስኪ ተረጋጋ። እኛ ምንም አላወቅም። ገና ዶክተሩ መልስ እየጠበቅን። ሲጀመር ምን ተፈጥሮ ነው የታመመው እያልኩሽ ነው ማዬ። ለምን ነው የማትነግሩኝ? ናሆም እኔ በዚህ ሰዓት አሁን ምንም ልልህ አልችልም። በቃ አታስጨንቀኝ፣ ተወኝ። ይኸው ዶክተሩ አመጣችን ነው። ደህና ይሆናል አለ ዶክተር። ምንም አይሆንም አይደል? አይሞትብኝም አይደል ባለቤቴ? እባክሽ ዶክተር ደህና ነው በይ። ምንም አልሆነም በይ እባክሽ ዶክተር። ያዙልኝ፣ ኑሐሚንን ያዙልኝ። እኔ እኮ ያዙልኝ ብያለሁ። እኔ በባለፈው ሪቪው ተው። እኔ እንደው በድፍረት ምንም ነገር አልናገርም። ልትዘረግፈው ትችላለች ብዬ ነበር እንዴ። ኧረ ተው እባካችሁ አረጋጉት። ኧረ ወዴት ፍሬት ነው? ቢያንስ 1-2 ሳምንት ምናምን ያዛርጉት። ይህ ሚስጥር እኮ ከባድ ሚስጥር ነው። በአንድ ሄዶ ዝርግፍ። ኧረ ከባድ ነው። ኧረ ከባድ ነው። ጭራሽ ያኛውን እንድዘረግፉት ነበር። ዋናውም እንዲዘረገፍ ነበር። ወይኔ በላቸው። እንደው ምን ይሻለኛል? እኔ እኮ በቃ ኑሐሚን እኔ ከብዷል። ሩጫው በዝቷል፣ ውጥረቱ በዝቷል። ወይኔ እስኪ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። አቶ ላይኩን ትናንትና በነበረው ክፍል ጠቅሰው ነበረ እና ትንሽ ነው ሳት ብሎ ነው የተመለሱት። የምሬ ነው ብላችሁ ግን ምን ሆነው ነው አልገባኝም። ድንጋጤው ነው ወይስ ምኑ ነው? ምንድን ነው የነካቸው? ምንድን ነው ያሳታቸው? ምንድን ነው እንትን ያደረጋችሁ ጋይስ? የጣላቸው ምንድን ነው ያልገባኝም። እንግዲህ እኔ እስከማውቀው አቶ ላይኩን ደህና ናቸው፣ ሰላም ናቸው፣ ታማሚ አይደሉም፣ ጤነኛ ናቸው፣ ሙሉ ጤነኛ ናቸው እስከማውቀው። ምንድን ብስጭቱ አናታቸው ላይ ወጥቶ ጠብ አደረጋቸው አይደለ? አያስቅም ግን ሁኔታው ገርሞኝ ሆነ። እኔ ምን አባት ይላል። አይ እውነት ለመናገር ይህ ሚስጥር በሆነ ነገር አድርገው ማለፍ ነበረባቸው። እውነት ለመናገር እንዴ በአንዴ አይከብድም ጋይስ? በስመ አብ ወይኔ የአቶ ተሰማ ሚስት ግን ነፍስሽ አይማርም። የምሬ ነው። የመጀመሪያ ብር ተቀበለችና አጭበረበረቻት፣ ካደቻት። ሁለተኛም ደግሞ ልጇን ሾታታለሁ እያለች እያስፈራራቻት ጭምር ብር ተቀብላ ካደቻት። ይሄ ነው በቃ ድፍረት ማለት እንዲህ ነው በቃ። ስግጥ ፍምስ ይሄ ነው በቃ። የምሬን እኮ ነው ጋይስ። አይደረግም እንደዚህ። ማን ያደርጋል ጋይስ? ሲጀመር እኮ እናት ነች። እናት በልጇ እንትን ስትል በቃ ከባድ ነው። ምንም እንትን ቢሆን ይሄ ምንም ያህል እንትን ቢሆን ተዋሻለች፣ ለልጇ ተዋሻለች። ምንም ያህል አስቸጋሪ ልጅ ቢሆን እናት አትደራደርም በልጇ። ገብቷቸዋል አይደለም? በጣም ቀላል ነገር ስለሆነ በቃ ትደብቋለች። ገብቷቸዋል አይደል? ትደብቅና የሆነ ጊዜ ላይ ለማጋለጥ ትሞክራለች እንጂ ጭራሽ ስግጥ ብላ እኮ ነው ጋይስ። የምሬ አይታችኋታል? ስግጥ ብላ እንዴ ይኸው ቮይሱን ስማ ከፈለክ ምናምን ወፍ ጥጥ የእሷ እንጀራ ብቻ ይብሰል፣ ሌላው አይመለከታትም። ልጅ ነሽ ገለመኔ ነሽ ገለበ ወደዛ አልሰማም። ስግጥ ፍምስ ታዲያ ይሄ አይደል እንዴ ጋይስ? ኧረ ከባድ ነው። የምሬን ነው ብቻ ከባድ ነው። እናንተ ምን ትላላችሁ ይህንን ነገር? የምሬን እኮ ነው ጋይስ። ለምን ይመቻት እንዳልኳችሁ ታውቃላችሁ? ኑሐሚን በቃ አመነቻት። ጭራሽ ልጅሽንም አምጫት፣ ኤደንንም ቤት አምጫት አለቻት። ዋው ከባድ ነው፣ እውነት ከባድ ነው። በቃ ይሄ መስዋዕትነት መክፈል ማለት በነገራችን ላይ ይሄ ነገር በጣም ነገር ወይ አማርኛ ችግር አለ አማርኛ ብያቸዋለሁ። ይሄ ነገር በጣም ጥሩ ነገር ያስተምራችኋል። መጥፎ ሳይዱን ብቻ አትዩ። ለያዛችሁት ዓላማ መጨከን፣ ለያዛችሁት ዓላማ ቁራጥ መሆን፣ ይሄ በጣም ትልቅ ነገር ነው ጋይስ። ብዙ ጊዜ የሆነ ነገር እንጀምራለን፣ እናቋርጣለን።
የሆነ ነገር እንጀምራለን፣ እናቋርጣለን። ለምሳሌ ባጭሩ ቪዲዮ መስራት ትፈልጋላችሁ፣ ቲክታክ ትጀምራላችሁ፣ ትተውታላችሁ፣ ትጀምሩታላችሁ፣ ትተውታላችሁ። እንደዚህ አይነት ነገር አለ። ስለዚህ ለዓላማችሁ ቆራጥ መሆን አለባችሁ። ከምሬን ነው። ይሄ በጣም ትልቅ ትምህርት ታስተምራናለች ሴትዮ። ምንም ቢመጣ ምንም ከአቋሜ አልመለስም። በቃ የማሳካትን ነገር እስከማሳካ ድረስ ወደኋላ ንቅንቅ። ምንም ቢመጣ ምንም አልሰማም። በቃ ራሷን አሳምነዋለች። እንደዚህ ነው መሆን ያለብን ጋይስ። መለወጥ ከፈለጋችሁ ይሄ ዓላማችሁን ማሳካት ከፈለጋችሁ እንትናችሁን መድረስ የምትፈልጉበት ቦታ መድረስ ከፈለጋችሁ ወይም ደግሞ ሀሳባችሁ ህልማችሁን ማሳካት ከፈለጋችሁ ልክ እንደዚህ ሴትዮ ነው መሆን ያለባችሁ። የእውነቴን ነው የምላችሁ። በቃ እንደዚህ ድፍን ብላችሁ ስግጥ ካላላችሁ በስተቀር መቼም አይሳካም። የምሬን ነው። አሁን ለምሳሌ እቺ ሴትዮ ዋሽቻለሁ ብላ ግልብጥ ብትል ኖሮ ኑሐሚን ከዚህ በኋላ መቼም ቢሆን አታምናት። አቶ ተሰማም ከቤት ያባርራታል። ገብቷቸው ላላቸው የፈለጉት ነገር በቃ ዓላማዋ ትልቅ ስለሆነ ገብቷቸዋል አይደለ? እነሱን እንትን ካደረገች የምታገኘው የዘላለም ማረፊያ ወይም ደግሞ እስከ መጨረሻው የምታርፍበት ቦታ ነው የምታመቻቸው። ገብቷቸዋል። ትልቅ ነገር ነው እንትን ነው። ስለዚህ በትንሽ ነገር አትያዝም፣ አትጨብጥም፣ አትሰማም ማለት ነው። ልክ እንደዚህ ነው በህይወታችሁ ላይ እናንተ መሆን ያለባችሁ። ስለዚህ ሰው የሚላችሁን ሳይሆን እናንተ ያላችሁትን ናችሁ። እናንተ ሰው መጥቶ ዶክተር ነቢላ አንተ ዶክተር ልትሆን አትችልም። ሰው መጥቶ አንተ ድሃ ነህ ካለ አንተ ድሃ ልትሆን አትችልም። አንተ ግን ራስህን ያልከው ነህ። እኔ ሀብታም ነኝ ካልክ ሀብታም ለመሆን ልክ እንደዚህ ሴትዮ ከሆንክ በቃ አንተ ሀብታም ትሆናለህ። እውነቱን ልንገርህ፣ እኔ ዶክተር ነኝ ካልክ ዶክተር ለመሆን ልክ እንደዚህ ሴትዮ ከሆንክ ከሰገድክ ማንንም ሳትሰማ ወደፊት ከሄድክ ትሆናለህ። የማትሆንበት ምንም ምክንያት የለህም። ገብቷችኋል አይደላችሁ? የፈለኩት ነገር እናንተ ያላችሁትን ናችሁ እንጂ ሰው ያላችሁን አይደለም። ድሃ ብትባል ዛሬ ነው ነገ ያንን ነገር ማለፍ እንደምችል ታውቀዋለህ። ልክ እንደዚህ ሴትዮ ከሆናችሁ ማለት ነው። ለዓላማችን ስግጥ ነው። ልክ እንደዚህ ጋይስ፣ የምሬን ነው። መስሚያችን ጥጥ ነው መሆን ያለበት። እዛ ቦታ እስክንደርስ ድረስ ማንንም አንሰማ። በተለይ ደግሞ ይሄ አንተ አትችልም፣ አንተ እንትን አትልም፣ አንተ እኮ አላማረብም፣ ኧረ ተው እባክህ ስራ ይሻልሃል፣ ኧረ እባክህ ተው ይሄ ነገር ይቅርብህ የሚል ሰው እንደዚህ ነው። በቃ አለመስማት፣ ይሄ የሚያስፈራራ ሰው ማለት ነው። በቃ የሚያስፈራራ ልክ እንደ ዝናሽ በሎት። በቃ እንደዚህ አይነት ሰው ዝናሽ ብላችሁ አስቡ። ይህ ከኋላ እንትን የሚላችሁ ኧረ አይሆንህም እባክህ ይቅርብህ፣ ይኸው አወራር ራሱ እኮ ትክክል አይደለም፣ ኧረ እባክህ ድሮ ስራ ይሻላል፣ ኧረ ተው እንዳጣፋ ጭራሽ ምናምን ባዶ ኪስ እንዳቀር እንዳትጀምር ይሄን ነገር ምናምን የሚለን አለመስማት ድፍን ነው ጋይስ። እና እንደዛ ሁኑ ልላችሁ ፈልጌ ነው። እና በጣም አሪፍ ትምህርት እዚህ ጋር ማግኘት ትችላላችሁ። ይሄ እንትኑን ብቻ አይታችሁ አትሂዱ ጋይስ። መጥፎን አንግል ብቻ አይታችሁ አትሂዱ፣ መልካሙንም ጎን እያያችሁ ሂዱ። እንግዲህ አቶ ናሆም ተቀይሯል አይደለ ጋይስ? የቤት ፍቅረኛ ተቀይሯል። ያ ማስታወቂያውን አይታችኋል ብዬ አስባለሁ። መቶላችኋል። ክብሮሜ መጥቷል ጋይስ፣ ክብሮሜ መጥቷል። እዛ ሰኒ ትሰቃያለች፣ እሱ እዚህ ከች ብሏል። ሰኒ እዛ ብቻዋን ትንከራተታለች። ውጭ ሄጃለሁ ብሎ ይኸው እዚህ በዚህ በኩል ደግሞ የማን ሆኖ መጣላችሁ? አይ አምራን ያው ማስታወቂያ ላይ እንትን ተብሏል። ያው በስራ መጣበብ የተነሳ ናሆሞችን እንግዲህ ያው መሳተፍ አልቻለም። ከዚህ በኋላ ክብሮም ይሳተፋል ማለት ነው። ክብሮም መጥተዋል ሆስፒታል ላይ። አባቴ ደህና ነው ወይ ምናምን አይነት ሆኖ የመጣው። እስኪ እንግዲህ እናየዋለን። ሁለቱም በጣም ጎበዞች ናቸው። ክብሮም መቼም ታውቁታላችሁ ብዬ አስባለሁ። በሌሎች ተከታታይ ድራማ ኖላዊ ላይም ነበረ የሰላምዬ ምናምን አይደለ ወይም ደግሞ የወይዘሮ ሜላት ሰራተኛ ነበረ። በጣም ጎበዝ ሰራተኛ ነበረ። ጽናት ላይም አፍቃሪ ነበረ፣ የሰኒ አፍቃሪ ነበረ እና በጣም መልካም አይነት ባህሪ የነበሩ አይነት ወንድ ነበረ አይደለ? ጽናት ላይ በጣም የሚወደድ አይነት በጣም የምንወደው አይነት ልጅ ነበረ እና እሱ ነገሩ በጣም ይወደድለታል ብዬ አስባለሁ። እስኪ እንግዲህ ያለውን ነገር በቀጣይ ክፍል አብረን እናያለን። በትናንትናው ክፍል አማከለች አልነበረችም። አማከለች በቃ እያማከለች ከኤርሚ ጋር በቃ ትተኩሳለች። እሷ የለችም እናቴ፣ ሶስተኛ ምናምን ላይ ገብታለች። እሷ በቃ የለችም። አቶ ኤርሚ እያባረረ ነው አባቴ። እሷን በቃ ይዞ ክንፍ አድርጓታል። እዚህ አባቷ ሊደይሙ ነው። ምንም ይሆን ይመስላችኋል? ላይኩን ምንም ይሆን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን የሚፈጠር ይመስላችኋል? ላይኩን ራሱን የሚስት ይመስላችኋል? ማውራት የሚያቅተው ይመስላችኋል? ወይስ ደግሞ ተመልሶ ሙሉ ጤነኛ የሚሆን ይመስላችኋል? ወይስ ደግሞ ምን የሚፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በተረፈ በቀጣይ ክፍል እንገናኛለን። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዛው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ
ኑሐሚን ሁሉንም ነገር ዝርግፍ ታደርገው ይሆን ወይስ ደግሞ ታልፍ ይሆን? ምን ትላላችሁ? ኧረ እኔ የለሁበትም። ዝንዬ ምን ያለበት ፈስ አይችልም አሉ ጋይስ። እንደዛ ነው ነገሩ። በቃ ዝናሽ ደንብራለች። እኔ ግን በዚህ በአጭር ጊዜ ውስጥ ይሄ ሚስጥር መውጣት የለበትም። ኑሐሚን እንዳትናገሪ በሚል ነው ማልፎ እንጂ አትናገርም ብዬ አልደመድምም። ምክንያቱም ኑሐሚን ተከታታይ ድራማ ሩጫ 100 ሜትር በሉት በቃ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባመላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። በተለይ ደግሞ ኤርሚ አሾይና ትችላለህ። በነገራችን ላይ ሰሞኑን ቲክታክ ላይ አንድ ነገር እየተራገበ ነው አይደለ? ኤርሚ ሳይሆን ነው ትዝ ያለኝ። ማን ነው የምትሉት? ታውቁታላችሁ መቼም። ይሄ በጣም ታዋቂው የሆነ አነቃቂ እንትን እያደረግ ነው ወይ የሚለው እንደዛ እያልን የሚያነቃቃችሁ ማን ያዘዋል ነው ምትሉት አይደለም? እሱ ላይ አንድ ሰውዬ ቀርቦ ነበረና 2000 ምናምን ሴቶች ጋር እንትን ብያለሁ አለ። እንግዲህ እኔ አላልኩም፣ እሱ ነው ያለው። እሱ ብቻ አይደለም፣ ከ10 ባለትዳር ውስጥ 3ቱ ባለትዳር የሌላ ሰው ልጅ ነው የሚያሳድገው ብሎ አውርቷል። አረ በዚህም አላበቃው። እና ምን አስተዋልኩ መሰላችሁ ጋይስ? በዚሁ አጋጣሚ አያይዤ ላውራው፣ ያው ከኤርሚ ጋር ስለሚያዝ ስለ ኤርሚ ላወራ ስለሆነ ከሱ ጋር ያው ያገናኘዋል። ይሄኛው ድራማ ነው፣ ያኛው እውነት አይነት ነገር ነው አይደለ እያወራ ያለው። እኔ ይሄ ልጅ አያደርግም አልልም፣ ያደርጋል ብዬ ነው የማስበው። እንዳለውም ደግሞ ባለትዳሮች ውስጥ እንደዚህ አይነት ነገር አለ ወይ ካለ አዎ ብዬ በሙሉ እንትን መናገር ይችላሉ። ምክንያቱም ከዚህ በፊት እኔ ራይድ ሰራ ነበረ። ራይድ በምሰራበት ጊዜ ብዙ ነገር አይቻለሁ። ያው በመጠጥ እንትን ብዙ እንትኖችን ሚስጥሮችን አውጥቶ ሲያወሩና ሲነግሩ ምናምን ሰምቻለሁ። ብዙ ባለትዳሮች የሚያፈቅሩት ሌላ ወንድ እንዳላቸው፣ ከባሏ ተደብቃ ከሌላ ሰው ጋር ቺት የምታደርግ፣ ባልም ከሚስቱ ተደብቆ እንደዛው ማለት ነው። እና በጣም ብዙ ሰዎችን አግኝቻለሁ። ደግሞ በጣም የሚገርመው ነገር ከባሏ ጋር ሆና ብዙ ነገር እያደረገላት ገንዘብ ያለው ባል አግብታ ምናምን፣ ልቧ ግን ሌላ ሰው ጋር የሆነች ማዕት ሴት ያጋጥማኛለች። እሱ ፊልድ ሲሄድ፣ ለስራ ውጭ ሲሄድ ምናምን እሷ ለክለብ የምትዞር እኔም ማመላለሳቸው ብዙ ሰዎች ነበሩ። ያው እኔ በስራ ያገኘኋቸው ናቸው። ከኔ ጋር ምንም አይነት ግንኙነት ወይም ደግሞ ምንም አይነት ትውውቅ የለንም። ከአንድ ቀን የዘለለ ወይም ደግሞ ሰዓት ነው የምንቀን ከአንዱ ሆቴል አውጥቼ ወደ ሌላ ሆቴል ወይም ደግሞ ከአንዱ ሆቴል አውጥቼ ወይ ወደ ቤት ወይ ወደ አልጋ ቤት ይዣቸው ሲሄድ የሚፈጠር ውይይት ወይም ደግሞ በሚፈጠር ወሬ መሀል የምሰሟቸውና የማያቸው ነገሮች ናቸው። ከዛም ውጭ የተለያዩ ቤቶች ይዣቸው የሚሄዳቸው አሉ። በጣም የሚያስጠላ ቦታዎች አሉ። እና የምልላችሁ ፈልጌ ነው በጣም ብዙ ሰው እኔ ከዚህ በፊት በተደጋጋሚ ተናግሬያለሁ። እዚህኛው ላይ ይሁን ሀረግ ላይ ይሁን አላውቅም፣ ምን ብዬ ተናግሬያለሁ። ትዝ ይላችሁ እንደሆነ እንደው ወንድማችሁን ምን አይነት ሴት ማግባት እንደሚፈልግ ጠይቁ ብያችሁ ነበር። አስታወስኩት። ሀረግ ላይ ነው የተናገርኩት። ሰላምዬ ከንፈር መሳም ብርቅ ነው እንደ ምናምን ባለችበት ታይም ነው የተናገርኩትና ወንድማችሁን የገዛ ወንድማችሁን ምን አይነት ሴት ማግባት እንደሚፈልግ ጠይቁ ብዬ እንትን አልኳችሁ። ከዛ መልሼ ድንግል ፈጣሪዋን የምትፈራ ጥሩ ሴት ማንም ያልነካት ፍቅር ያልያዛት ከዚህ በፊት ምናምን ብዬ አውርቼ ነበርና ያ ነገር ትክክል ነው። እኔ በህይወቴ ስላየሁት ነው እንደዛ እምላችሁ። አንድ ሴት ከሌላ ወንድ ጋር ግንኙነት ያላት ሴት አንተ አፍቅርሃት እሷን ካገባሃት በአንተ ህይወት ውስጥ አንተ እንደ መጀመሪያዋ ወንድ ልትሆንላት አትችልም። ምንም ብታደርግ ምንም ብታመጣላት የመጀመሪያዋን ፍቅረኛዋ እንደምትወዱ አንተ ልትወድ አትችልም። እኔ እርግጠኛ ሆኜ ነው የምነግራችሁ ይህንን ነገር። ለምን ታውቃላችሁ? ሴት ልጅ የመጀመሪያዋን ግንኙነቷን መቼም አትረሳም። በቃ ሁሌ ያን ነው ታስታውሱ። ከአንተ ጋር ምንም ብታደርግ ያ ነገር ያስታውሳታል። ያሳለፈችው ነገር ያስታውሳታል። ደግሞ የመጀመሪያ ፍቅረኛዋን የምታፈቅረው ከሆነ ይበልጥ ወይም ደግሞ በደንብ ይብሳል ይሄ ጉዳይና በጣም አስቸጋሪ የሆነ ነገር ነውና ወንዶች እንትን ስታደርጉ ጥንቃቄ አድርጉ ብያለሁ። እንደገና ደግሞ ሴቶች ክብራችሁን ጠብቁ ብያለሁ። የምሬ ነው የምላችሁ። በኋላ እናንተ ናችሁ ተጎጂ የምትሆኑት። ወንድ ልጅ እውነት ነው አንዴ እንትን ካለ በኋላ ጭፍን ነው።
ያምናል ምናምን። እንደዛም ስላችሁ ደግሞ መጥፎ የሆነ ወንድ በሽ ነው። ነገር ግን የሆነ ጊዜ እውነቱ መጋለጡ አይቀርም፣ እውነቱ መውጣቱ አይቀርም። የዛኔ አደባባይ ነው የምትወጡት ጋይስ፣ አደባባይ። አሁን ነገሮች እንዳለ ወደ ሶሻል ሚዲያ ጊዜው እንትን እያለ ነው የሚሄደው ጋይስ፣ እየባስበት ነው የሚሄደው እንጂ እየተሻሻለ እየተደበቀ የሚሄድ ነገር የለም። የምሬን ነው የምላችሁ። አሁን ጊዜው ሶሻል ሚዲያ ነው። ትንሿም ነገር ትመጣለች እዚህ ጋር ሀይ ሀይ ይባላል፣ ሁሉም ዓለም ይሰማዋል። ገብቷችኋል አይደላችሁ? የፈለኩት ነገር አሁን ሁሉም ሰው ወደ ሚዲያ ነው የሚሮጠው። የሆነ ነገር ሲያገኝ ወደ ሚዲያ፣ ሚስት ከዳችን ወደ ሚዲያ፣ እንትና ወደ ሚዲያ። ገብቷችኋል አይደላችሁ? የፈለኩት ነገር። ስለዚህ እያንዳንዳችሁ ገመናችሁ ወደ ሚዲያ ነው የሚሄደው። ስለዚህ ነገ በሰው ፊት እያፈራችሁ በማህበረሰቡ ፊት እየተጠላችሁ ትኖራላችሁ። ስለዚህ ጥንቃቄ አድርጉ፣ ቢያንስ ላክብራችሁ፣ ሌላውን ተው እና እንደዚህ አይነት ነገር በጣም አለ። ከዚህ በፊትም ቲክታክ ላይ የምን ከዚህ በዚህ በቅርቡ ከ2 ቀን ምናምን በፊት ላይ ገብቼ ነበር ቲክታክ ላይ በጣም ያስቸገሩኝ ልጆች ነበሩ። እንዴት አድርጌ ስልክ ልጥለፍ፣ እንዴት አድርጌ ሚስቴን ስልክ ጠልፌ ቼክ ላድርግ፣ በጣም ነው የምጠራጠራት፣ ከሌላ ሰው ጋር ቺት እያደረገችኝ እየመሰለኝ ነው፣ ይሰማኛል እንደዛ፣ እኔ የምኖረው ውጭ ነው። እንደዚህ አይነት ነገር ያወራኝ ወንድም አለ፣ ያወሩኝ ሰዎች አሉ። ጊዜው በጣም አስቸጋሪ ነው። ብቻ ጥንቃቄ አድርጉ እና ደግሞ ትዳር ውስጥ ስትገቡ ወንዶች ፕሊዝ፣ የምሬን ነው የምላችሁ፣ አለማግባት ይሻላል። የተሳሳተ ውሳኔ ከምትወስኑ፣ የተሳሳተ ሴት አግብታችሁ እድሜያችሁን ከምታበላሹ፣ ጊዜያችሁን ከምታበላሹ፣ አይምሯችሁን ከምታበላሹ፣ ስራችሁን ከምታጡ፣ ህይወታችሁን ከምታጡ፣ ሰላማዊውን ህይወታችሁን ከምትበጠብጡ ባታገቡ ይሻላል። ከምሬ ነው የምላችሁ። ጊዜው ይሄድ እንጂ ባታገቡ ነው የሚሻለው። እኔ የእውነቱን ነው የምነግራችሁ። በጣም የምትበጠበጡት። ምክንያቱም እኔ በስራ አጋጣሚ በጣም ብዙ ልጆች ያውቃሉ። በቃ ቤት ሰላም ካልሆነ ቀኑ ሙሉ እዚህ ከስራ ጋር ከሰራተኛ ጋር ሰላም የማይሆን ማት ሰው አለ እና ጥንቃቄ አድርጉ። በቃ ስታገቡ ንጹህ የሆነች የምሬን ነው ማለት ይሄ በቃ ማንም ያልነካት ያላፈቀረች ምንም የወንድ ግንኙነት ማታች ንጹህ የሆነች ሆነ በቃ መርጣ መግባት ያለብን። ምክንያቱም ያኛው ህይወት ነው፣ ቀልድ አይደለም። ገብተዋል። ረጅም ዓመት ነው አብረን የምትኖረው። ልጆች አሉ ምናምን አሉ፣ ብዙ ኃላፊነት አለ። ዝም ብሎ ጨዋታ አቃቃ ጨዋታ አይደለም። ወደድኩሽ ወዳድኩሽ ምናምን በሚል ተራ ነገር ወደ ትዳር መግባት የለብህም። የምሬን ነው። ወንድ በደንብ ንቃ፣ ሴት ልጅም ክብርሽን ጠብቂ። የምሬን ነው የምላችሁ። ነገ ከነገ ወዲያ ቆማችሁ መቅረታችሁ ነው። እኔ ወደው አይደሉም ብዬ አስባለሁ። ብዙ ሴቶች የወንድ ባህሪ እንትን እያደረጉ ትሰማላችሁ መቼም ሶሻል ሚዲያ ላይ እንትን እያደረጉ ያሉትን ነገር እና እንደነዚህ አይነት ነገሮች ውስጥ ሰው የሚገባው ወዶ አይደለም፣ ከዚህ ነገር የተነሳ ነው ብዬ አስባለሁ። እና በጣም ጥንቃቄ አድርጉ። ኤርሚ የሚያደረገውን ነገር እያያችሁ ነው። ወድጄዋለሁ ያልኳችሁ ለዛ ነው። ቅድም ይቺን ነገር ለማውራት ነው ወድጄዋለሁ ያልኳችሁ የኤርሚን ጉዳይ። በቃ እንደነዚህ አይነት ወንዶችም አሉ። ሴቶችን በቀላሉ አትሸወዱ ልላችሁ ፈልጌ ነው። ገብቷችኋል አይደለ? በቃ ወደድኩሽ ምናምን ብሎ ጠጋ ጠጋ ብሎ ላትላል። ግን አሁን በዚህ ሰዓት ሴቶች ተው ወንዶች ተው ለማለት ይከብዳል። በቃ ሁሉም አንድ አይነት ሆኗል። የብሬ ነው የምላችሁ። ሴቶቹም በቃ ይፈልጋሉ፣ ይሄ ጊዜያዊ ስሜት የሚባለው በቃ ይፈልጋሉ። ለምን እንደሆነ አላውቅም። ወንዶችም እንደዛው ሴቶችም ተመሳሳይ ሆኗል። ኢቭን አንዳንድ ቦታ ላይ እንደውም ሴቶች የሚጠይቁበት ጊዜም አለ። እኔ ብዙ ጊዜ አጋጥሟል። ብዙ ራስን አካባቢ ምናምን ልትሉ ትችላላችሁ። በሉ እንደፈለጋችሁ። እኔ ያየሁትና የቀመስኩትን ወይም ደግሞ ይሄ ምንድነው የደረሰብኝን ነው ማወራው። ምንም ዋሽቼ ማወራችሁ ምንም ምክንያት የለኝም። ገብቷችኋል አይደለም? በቃ አብረን ቺል እናድርግ ምናምን አይነት ጥያቄዎች ተጠይቄ ያውቃሉ። ነፍ ጊዜ እንደውም አንድ የማረሰው ልጅቷ እኛ ቁጭ ብለን ከጀልሶች ጋር ምናምን እያወራን ባለንበት ታይም ላይ ተሰብስበን ነበረ፣ ጀማ ነበረን እና የሆነ ሰዓት ላይ አንዷ ልጅ ትንቆራጠጣለች። አንዴ እኛ ያለንበት ክላስ ትመጣለች፣ አንዴ ይዛ ትመለሳለች። ከሆነች ከትልቅ ሰው ጋር ነበረች እና ሴት ነች እና ያው አክስቷ ነች ለእሷ። አብረው ቁጭ ብሎ እንትን እያደረጉ ነበር እነሱ። አንደኛ ጋር ትመጣለች፣ አንዴ ወደ ሽንት ቤት ትሄዳለች። በቃ ትመለል ተቅበዘበዘች። እቺ ልጅ ምን ሆና ነው እያልኩ እኔ በሀሳብ ስብሰለስል መጨረሻ ላይ እኛ ስንወጣ አክስትየዋ ናስኪ አንድ ያለች ብዬ ሲሄድ ወዬ ሰላም ነህ አለው። እግዚአብሔር ይመስገን። እቺ ልጅ እባክህ ወዳ ነው እኮ ይኸው ጭራሽ በአክስትዬ አማላች ምናምን እና ይሄ ጥሩ ነው ጥሩ አይደለም እያልኳቸው ጥሩ ነው። በቃ ሴትም ወንድም መናገር ይችላል። ነገር ግን ወዲያው ተዋውቀው ወይም ደግሞ ወዲያው መጥተው ልክ እንደዚች እንትን እንዳሉት ወዲያው መጥተው አብረን ቺል እናድርግ በቃ አብረን እንትን እንበል ምናምን አይነት ነገር ውስጥ የሚገቡ ሰዎች አሉና እንደዛ አይነት ነገር ውስጥ ባትገቡ ጥሩ ነው ባይኔ። ድራማውን ተውኩት አይደለም፣ ጥሩ ነው። በድራማ መካከል መልካም ነገር መናገር አሪፍ ነው፣ ትጠቀሙበታላችሁ ብዬ ስለማስብ ነው። እኔ ለምሳሌ አቋሜን ልንገራችሁና ከዛ ወደ ድራማው መለሳለሁ። ምን አይነት ሴት ማግባት ትፈልጋለህ ካላችሁ ክብሯን የምትጠብቅ
ከዚህ በፊት ምንም አይነት ወንድ የማታውቅ ንጹህ፣ ቤተሰቦቿን የምታከብር፣ ፈጣሪዋን የምታከብር፣ የኔን እምነት የምትከተል ገብቷችኋል አይደለላችሁ? የፈለኩት ነገር ተረዳችሁኝ አይደለም? እንደነዚህ አይነት ሴት ነው ማግባት የምፈልገው። እኔ አሁን ብዙ ጊዜ ከመልክ ችግር የለብኝም እላለሁ። ከሲስተር ጋር እንደዚህ አይነት ነገር በጣም እናወራለን እና እኔ መልኳ ምን ያደርግልኛል እላታለሁ። ሲስተር መልኳ ምን ያደርግልኛል? የውስጥ መልክ ካላት በቂ ነው። ያላት ነው ወይስ የሌላት? ሀብታም ወይስ ምን አይነት ሴት ነው? እኔ ሀብቷ ምን ያደርግልኛል እላታለሁ። ሲስተር የምሬን ነው የምላቸው። ሀብቷ ምን ያደርግልኛል? እሷ ሀብታም ከሆነ እኔ እንትን ካላደረገች ታማኝ ካልሆነች ምን ታደርግልኛለች? ሀብቷ ከገንዘቧ ምን ጥቅም አለኝ? እኔ ከገንዘቧ ገንዘብ እኮ ሰርተን የምናመጣው ነገር እኮ ምን ጥቅም አለኝ ከእሷ ገንዘብ? እንደዚህ አይነት ነገር ውስጥ መግባት የለባችሁ። እኔ ምሬን ነው። እንዲሁም ምን እላታለሁ መሰላችሁ ሲስተርን፣ እዚህ ላይም ተናግሬያለሁ የሆነ ጊዜ ትክክለኛ ፍቅረኛ አሁን ባለውበት ታይም ነው ባገኘ ደስ የሚለኝ። ምክንያቱም ያለኝ ሀብታም ሆኜ ገንዘብ ኖሮኝ መኪና ኖሮኝ የገንዘብ ፍሪደም ላይ በሆንኩበት ታይም የሚመጣው ሁሉ የሚከበኝ ሁሉ ብዛቱ፣ ከዛ ውስጥ የምታፈቅረኝ ማወቅ አልችልም። እውነቱን ልንገራችሁ አልችልም። ምክንያቱም በብዙ መልኩ ተከብቤ ያለው የሚከበኝ ሰው ሁሉ ደግሞ ካለኝ ንብረት፣ ካለኝ እውቅና፣ ካለኝ የገንዘብ ፍሪደም የተነሳ ሁሉም አፍቃሪ ነው። እኔን ባያፈቅሩ ንብረቱን አፍቃሪ ናቸው። ስለዚህ ትክክለኛውን ማወቅ አልችልም። ነገር ግን ድሃ ሆኜ ገንዘብ እየጎደለኝ ካፌ ወስጄ የመጋበዝበት የሌለኝ ሰው ሆኜ የምታፈቅረኝ ሴት ካገኘው ያንን ሁሉ አውቃ በተቀደደ ጫማ እየሄድኩ የምታፈቅረኝ ሴት ካለች በዛ ሁሉ ሁኔታ ውስጥ በዛ ሁሉ ችግር ውስጥ በዛ ሁሉ ኮንዲሽን ውስጥ ከኔ ጋር የምትሆን ሴት ካለች እሷ ትክክለኛ ፍቅረኛ ነች እላታለሁ። ሲስተር ገብቷችኋል አይደላችሁ? የፈለኩት እኔ ሀብታም ሆኖ አያፈቅርም ሰው ምናምን ማለት አይደለም፣ ግን መለየቱ ከባድ ነው። በቃ እውነቱ ልንገራችሁ ከባድ ነው። ምክንያቱም ያቺ ልጅ አሁን ለምሳሌ ድሃ ከሆነች ከኔ ምንድን ነው ልትፈልግ የምችለው? ለምሳሌ እኔ ድሃ ከሆንኩኝ ድሃ ሆኜ የምታፈቅረኝ ልጅ ከኔ ምንድን ነው ልትፈልግ የምችለው? ምንም በቃ እኔ ነው የምፈልገው። ገንዘብ እንዳይሆን የኔ የወር ደሞዝ የቤት ኪራይ ብቻ ነው። ካፌ እንዳልወስዳት የሆነ የተላለቅ ቦታ እንዳልወስዳት ምንም የለም። ገብቷችኋል አይደለ? በቃ ከኔ ውጭ የምትፈልገው ሌላ ምንም ነገር አይኖርም ከኔ። ገብቷችኋል? እሷ ለእኔ ትክክለኛ ሰው ነች ብዬ አምናለሁ። ብዙ ጊዜ እንደዚህ ይላለሁ እና አሁን ባለሁበት ታይም ምንም ሳይኖረኝ እያጠረኝ እያገኘው እያጣው ምናምን ባለሁበት ታይም በዚህ ኮንዲሽን ውስጥ ፍቅረኛ ባገኝና የምትወደኝ ልጅ ባገኝ እሷ ልጅ አጥብቄ ነው የሚይዘው ብዬ እላታለሁ ሲስተርን። እና ብቻ ከባድ ነው። እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም ወደ ድራማው ልሂድ። ኑሐሚን ሁሉን ነገር ልዘረግፈው ነው ወይስ አትዘረግፈው? ምን ታስባላችሁ? እኔ እንደ እውነቱ ዝም የምትል ይመስለኛል። የምታዋርዳት አይመስለኝም። ምክንያቱም አቶ ሌኩን እዛ ስላለ ሌኩን ደግሞ ለነሱ ብዙ ነገር ስላደረገ ይህንን እውነት ታወጣዋለች ብዬ አላስብም። ሸፋፍና ታልፋለች ብዬ ነው የማስበው። ምክንያቱም ድራማውም ገና መጀመሩ ስለሆነ ወደ ሌላ ነገር ውስጥ ይገባሉ የሚል እምነት የለኝም። እኔ ደቂቃው እንዳይረዝምባችሁ እዚህ ጋር ብጨርስ ደስ ይለኛል። ያለችው ሜን ፖይንት እቺ ነች። ከዛ ውጭ ዳጊ ፎንጋ ገብቶለታል። እየተመላለሰ ነው ሰፈር ለሰፈር እና ብቻ እናንተ የምጨምሩት ነገር ካለ ጨምሩልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዟረፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ መልካም ጊዜ። ወገን ዳጌ ገብቶለታል፣ እንደታሰቡ ነው። ፎንቃ ገብቶለታል። አብዛኞቻችሁ ደግሞ ኑሐሚን የዳጊ ብትሆን ደስ ይለናል ብላችኋል። ምን አስባችሁ ነው ግን? እንዴ ኧረ ይመቻችሁ። አንደኞች ናችሁ። የምር ተመቻችሁ። የዳጊ ያላችሁ ተመቻችሁ። ልታጫርሱ ነው እንዴ ሰው ከሰው? ወይኔ ግን እንዴት ነው ነገሩ? ለነገሩ ይበለው ባርኪ እዛኛው ላይ ተቃጥሎ እዚኛው ላይም ሊቃጠል እንዴ! ድራማ ብቻ አይመስልኝም። አልፎም የሆነ የእውነት ጸብ አለበት። ለምን ነው ታውቃላችሁ? አደይ ላይ አባረረው